የ12ኛ ክፍል መግለጫ መለቀቁን ቀደም ብዬ አንድ ቪዲዮ ሰርቼላችሁ ሰፋ ያለውን ሐሳብ በቀጣይ ቪዲዮ እንገናኛለን ብዬ ይሄው በዚህ ቪዲዮ ብቅ ብያለሁ። ስንት ትምህርት ቤቶች 100% ተማሪዎቻቸውን አሳለፉ? ስንት ትምህርት ቤቶች ሙሉ ተማሪው ወደቀ? ከፍተኛ ውጤት ከተፈጥሮ ሳይንስና ከማህበራዊ ሳይንስ ስንት ነው የሚለውን ይህንን የምነግራችሁ ይሆናል። እስከ መጨረሻው ይህንን ቪዲዮ ብታዳምጡ ላለው የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ12.8 በመቶ ወይም 70544 ተማሪዎች የማለፊያ ውጤት ማምጣታቸው ተገለጸ። በዘንድሮ ፈተና ከ600 ከፍተኛ ውጤት 591.64 በተፈጥሮ ሳይንስ ሆኖ ተመዝግቧል ማለት ነው። ባለፈው ዓመት ታስታውሳላችሁ ከፍተኛ ውጤት ያመጣው ማን ነበረ? ካሊድ ነው ከዶዶላ ትምህርት ቤት። ነሐሴ 16 2018 ዓ.ም የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የ2018 የ12ኛ ክፍል ፈተና ውጤትን ባስመለከተ በሰጡት ጋዜጣዊ መግለጫ የ12ኛ ክፍል ሀገር አቀፋዊ መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ12.8 በመቶ ወይም 70544 ተማሪዎች 50% እና ከዛ በላይ ውጤት ማስመዝገባቸውን ይህንን አብራርቷል። ባለፈው ዓመት በተሰጠው የ12ኛ ክፍል መልቀቂያ ፈተና 8.9 በመቶ ተማሪዎች ማለፋቸውን የገለጹት ሚኒስትሩ በዚህ ዓመት የማለፊያ ውጤት እንግዲህ ያስመዘገቡ ተማሪዎች ቁጥር ከአምናው ጋር ሲነጻጸር ከ20 ሺህ በላይ ብልጫ እንዳለው ተነግሯል ማለት ነው። በዚህ ዓመት ከ50 በመቶ በላይ ያመጡ ተማሪዎች በተፈጥሮ ሳይንስ 16005.8 በመቶ እንዲሁም በማህበራዊ ሳይንስ 8.33 በመቶ መሆኑንም ተናግሯል ማለት ነው። በተፈጥሮ ሳይንስ ከ600 ከፍተኛ ውጤት 591 በወንድ ሲሆን 583 ደግሞ በሴት ማለት ነው። 591 በወንድ 583 በሴት ሆኖ የተመዘገበ መሆኑን የገለጹት ሚኒስተሩ በማህበራዊ ሳይንስ ደግሞ ከ600 ከፍተኛው በወንድ 576.25 ሲሆን ከሴት ደግሞ 569.17 ሆነ። በወንድ 576 ማለት ነው። ከሴት ደግሞ 569 ከፍተኛ ከማህበራዊ ሳይንስ ከሶሻል ሳይንስ ማለት ነው። በዚህ ዓመት ተማሪዎችን ካስፈተኑ ትምህርት ቤቶች መካከል እዚህ ጋር በደንብ ነጥብ እንድታደርጉ ፈልጋለሁ። ካስፈተኑ ተማሪዎች መካከል 88 ትምህርት ቤቶች 100% ስንት ትምህርት ቤቶች 88 ማሳለፋቸውንና 565 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን ተናግረው ከባለፈው ዓመት ምንም ካላሳለፉ 1232 ትምህርት ቤቶች ጋር ሲነጻጸር የተሻለ መሆኑንም ገልጿል። በዚህ ዓመት ለፈተና ከተመዘገቡ 563960 ተማሪዎች ውስጥ 550210 ተማሪዎች መፈተናቸውንም እንግዲህ ፕሮፌሰር ይህን ተናግረዋል። በአጠቃላይ በትምህርት ዘርፍ እየተገበሩ ባሉ የሪፎርም እርምጃዎች የተሻለ ውጤት እየተመዘገበ መምጣቱን የዘንድሮ ውጤት ማሳያ መሆኑን ክቡር ሚኒስትሩ ይህንን አብራርቷል። የግል ሐሳቤን መስጠት ፈልጋለሁ። ትምህርት ሚኒስቴር እያደረገ ስላለው በጎ ስራ በተለይ የትምህርት ስነ ስርዓት ጥሩ እንዲሆንና አሪፍ እንዲሆን እየሄደበት ባለው ርቀት መጀመሪያ ማመስገን ወዳለሁ። በተለይ ትምህርት አዳሪ ትምህርት ቤቶች ላይ እየተሰራ ያለው ስራ የምር በጣም ምስጋና የሚሻ ጉዳይ ነው። ከልብ ይህንን እንደ አንድ መምህር አመስግኜ ላልፍ ወዳለሁ። መሰረታዊ ጥያቄ አለ ለትምህርት ሚኒስቴር። ትምህርት ሚኒስቴር 565 ትምህርት ቤቶች ምንም ተማሪ አላሳለፉም። ከባለፈው 1232 አካባቢ ካላሳለፉ ትምህርት ቤቶች ጋር ሲነጻጸር የተሻለ ውጤት አስመዝግበናል። ለእርሶ ነው ፕሮፌሰር ብርሃኑ ነጋ። የተሻለ የሆነው ጥሩ ሆኖ ያዩት እናንተ ናችሁ፣ ትምህርት ከሪኩለም ውስጥ ያላችሁት። ውድ ቤተሰቦቼ 565 ትምህርት ቤት ምንም አላሳለፈም። ኢኔሴንስ አንደኛ ይወጣ አለ እዛ ትምህርት ቤት፣ ሁለተኛ ይወጣ አለ፣ ሶስተኛ ይወጣ አለ። 40 ተማሪ ከሆነ 38ኛ፣ 39ኛ፣ 40ኛ ይወጣ ማለት ያ ሁሉ ተማሪ ወድቀዋል ማለት ነው። ኦኬ በአንጻራዊነት ይታያልኝ 88 ትምህርት ቤቶች ደግሞ አንድም ተማሪ 100% አሳለፈ ማለት ምንም አልወደቀም ማለት ነው። ይሄ ማለት ምን ማለት ነው? አንድ ክላስ ውስጥ 20 ተማሪ አለ ብለን እንኳን ብናስብ አንደኛ የወጣውም አልፏል፣ ሁለተኛ የወጣውም አልፏል፣ ሶስተኛ የወጣውም አልፏል፣ 19ኛ የወጣውም አልፏል፣ 20ኛ የወጣውም አልፏል። 100%። ይሄ ምንድነው የሚያሳየን? እዚህ ጋር እዛ ትምህርት ቤት ጋር የትምህርት ጥራት አለ፣ እዚህኛው ጋር የትምህርት ጥራት የለም ነው። አንድ ሀገር ውስጥ እየኖርን በአንድ ትምህርት ከሪኩለም እየተመራ
ይህ ሁሉ ተማሪ የሚያልፍበትና ያ ሁሉ ተማሪ ደግሞ ወያላ ኩንታል ተሸካሚ የሚሆንበት እዚህ ጋር ምንድን ነው እየተካሄደ ያለው ነገር? የምሬን ነው። እኔ እንደ ባለሙያ እየተናገርኩ ነውና ምንድን ነው እየሆነ ያለው? 100% ያሳለፈ ትምህርት ቤት በምን የተሻለ ነገር አለው? 100% የወደቁት ልጆች እስከ 500 ምናምን ያ ሁሉ ገንዘብ ወላጅ ያፈሰበት ትምህርት ቤት ለስም እንኳን እኮ አንድ ሁለት ቢያልፍ እኮ አይ ከልጄ ነው ስተቱ ቀጣይ ዓመት አሻሽሎ ይማርልኛል ትላለ። ያ ሁሉ ከወደቀ የሆነ ትምህርት ቤት ሊያልፍ የተሰራ የሆነ ትምህርት ቤት ደግሞ ሊወድቅ ደና ተደርጎ የተሰራ ይመስላል። እና እንድታሰምሩበት የምፈልገው ነገር የወደቀው ልጅ ምክንያቱ ምንድን ነው? አይናው ባለፈው ዓመት እኮ ተነግሮናል እኮ ጠቅላይ ሚኒስትራችን አልኩኝ ፕሮፌሰር የወደቁ ትምህርት ቤቶች 1200 ላይ ለውጥ እየተደረገ እንደሆነ ትምህርት ቤቶች እንደተዘጉ ኢቭን ኮሌጆች እንደተዘጉ እኮ ሰምተናል። እና ያ ስራ እየተገባ ያ ሁሉ ትምህርት ቤት ስንት ሰራተኛ የሚሰራበት ደሞዙን አጥቶ ገንዘቡን አጥቶ ስራ አቁሞ ነበር አይደል? ኢቭን ኮሌጆችም ሃይስኩሎችም ማለት ነው። ሃይስኩል መብቃት የማይችሉ ፍቃድ ተቀብሎ ነበር። በቅርብ የማውቃቸው ትምህርት ቤቶች አሉ። የምሬን ነው የምልህ፣ ስም መጥቀስ ምናምንም ይችላል። ያ ሃይስኩል ሲዘጋ የሆነ አጠገብ ያለው ሃይስኩል ማለት ነው መቀመጫ መቆሚያ ነው ያጡት። በአንድ ክላስ ውስጥ 87 ተማሪ ይቀመጣል። ትምህርት እንትኖች መጥቶ ሲገመግሙ ሌላ ክላስ ያሸሻሉ ምናምን። በቅርብ እኔ የምኖርበት አካባቢ ነበረ ማለት ነው። ማለት ግልጽ አልሆነልንም። ይሄ ሁሉ ዋጋ ከተከፈለ ድጋሚ ለምን 500 ትምህርት ቤት? ለዛ ነው ለርሶ ነው ይሄ ነገር ጥሩ ነው ብዬ ያሰብኩት እንጂ በእኛ ቦታ ሆኖ ቢያዩት በሚከፍል ሰው ቦታ ሆኖ ምክንያቱም የትላልቅ ቦታ ላይ ያላችሁ ሰዎች ልጆቻችሁ እዚህ ሀገር አይማሩም ኢቨን እናውቃለን። ግን ይሄ የድሃው ማህበረሰብ አቅም ተዋጥቶ የተከፈለበት ገንዘብ 500 ትምህርት ቤት ማሳለፍ አልቻለም ማለት ይሄ ትምህርት ቤት ቀጣይ ዓመት ይዘጋል። ቀጣይ የሚያስወድቁ ይኖራሉ። ለጥራቱ እየተደረገበት ያለው ርቀት እኔ አመስግኘን ያለፍኩት የምሬን ነው የምላችሁ። ብዙ እየተካሄደበት ነው። ከትላንት ዛሬ ትምህርት ሚኒስቴር ጫና ፈጥሮ ብዙ ኢንቨስት አድርጎ በተለይ እየተከፈለ ያለውን ገንዘብ አያለው። ኢቭን ኮንደንሰር ክላስ ተብሎ ዘንድሮ የተጀመረውን አስታውሳለሁ። ያ ሁሉ ባለበት ይህ ሁሉ ተማሪ የሚወድቅበት ምክንያት ምንድን ነው? ይህን ለማድረስ ያክል ነው። አመሰግናለሁ። በትምህርት ነች እቺ ዓለም ጥሩ የምትሆነው እና እንዲማሩ ትምህርት ቤትን ማስተካከልና የተሻለ ወጣቶች የሚውሉበት ማዕከል የትምህርት ማዕከል ማድረጉ ነገም ለኛም የሚያስመሰገን ስራ ነውና እዚህ ጉዳይ ላይ ድጋሚ ቢሰራበት ማለት ወዳለው። እግዚአብሔር ያክብርልኝ። ያለፋችሁ እንኳን ደስ ያላችሁ። ውጤት እንግዲህ ያልመጣላችሁ ያው እግዚአብሔር ያለው ነው የሆነው። ራሳችሁን አበረታቱ ማለት ወዳለው። ቤቱን ፎሎ ቪዲዮ ሼር ይደረግ።